ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎችን እናሰማለን። በቅድሚያም የዘንድሮ ታላቁ የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል መርሃ ግብር በመጪው ቅዳሜ ይካሄዳል። የዘንድሮ ስድስተኛው የ1447ኛው ዓመተ ሂጅራ ረመዳን ወር ሀገር አቀፍ የጎዳና ላይ ኢፍጣር በመጪው ቅዳሜ የካቲት 28 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ይህንን አስመልክቶ መግለጫ የሰጡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበክር አህመድ እንደገለጹት መርሃ ግብሩ እስላማዊ አብሮነትን በሚያጠናክሩ መልኩ በኢትዮጵያ ሙስሊም ወጣቶች ካውንስል መሪነት የሚከናወን ይሆናል። የአንድነትና የመረዳዳት መንፈስ ማጎልበት፣ ኢትዮጵያ ያላትን የማይዳሰሱ ታሪካዊ እሴቶችን፣ ቅርሶችን ማስተዋወቅ መርሃ ግብሩ ዓላማ መሆኑንም አስረድተዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ አይደር ከድር በበኩላቸው ወጣቱ ሃይማኖታዊም ሀገራዊም ተልዕኮውን በአግባቡ እንዲወጣ እየሰራ የሚገኝ ሲሆን የወጣቶች ካውንስል መርሃ ግብሩ እጅግ ያማረና የአብሮነት ለማሳደግ ኃላፊነት ወስዶ እየሰራ መሆኑን ተናግረዋል። መርሃ ግብሩ ምስኪኖች የሚደገፉበት፣ እስላማዊ አብሮነት የሚጠናከርበት መሆኑን ያወሱት ኡስታዝ ሀደር በኢፍጣር መርሃ ግብሩ ላይ በአዲስ አበባና በዙሪያ ለሚገኙ ህዝበ ሙስሊሞች መስገጃ በመያዝ እንዲካፈሉም ጥሪ አቅርበዋል። ወደ ውጪ ወቅታዊ ዘገባዎች እንመለሳለን። ወደ ተባበሩት አረብ ኤሚሬቶች የተወነጨፉ 6 ባሊስቲክ ሚሳኤሎችና 131 ድሮኖችን ማክሸፉን እንዲሁም ማውደም መቻሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። 1 ሚሳኤልና 6 ድሮኖች ግን ሀገሪቱ ውስጥ መውደቃቸውን መከላከያ ሚኒስቴሩ ገልጿል። አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 6ኛ ቀን ላይ በቴህራንና በሌሎች የኢራን ከተሞች ውስጥ ከባድ ፍንዳታዎች ሲሰሙ ከኢራን በኩል ደግሞ ከፍተኛ መጠን ያላቸው ሚሳኤሎች በእስራኤል ላይ መተኮሳቸውን ጦር ሰራዊቱ አስታውቀዋል። አሜሪካና እስራኤል ጦርነት ከከፈቱበት ባለፈው ሳምንት መጨረሻ አንስቶ ኢራን የተወነጨፉ 75 ሚሳኤሎችና 123 ድሮኖችን ማውደሟን ባህሬን አስታውቃለች። ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛዋን እንደምትልክ የሀገሪቱ ውጭ ጉዳይ ሚኒስትር ዋንጊዮ ረቡዕ ዕለት ተናግረዋል። ልዩ መልእክተኛው በመካከለኛ ምስራቅ እስራኤልና አሜሪካ ከኢራን ጋር የጀመሩትን ጦር ያሸማግላሉ ተብሎም ይጠበቃል። አሜሪካና እስራኤል በኢራን ላይ በጋራ ጥቃት ከከፈቱ 6ኛ ቀናቸውን የያዙ ሲሆን በባህረ ሰላጤው ውስጥ ያለው ውጥረትም ጨምሯል። ኢራን የባህረ ሰላጤ ሀገሮች ላይ የምትፈጽመው ጥቃት በመቀጠል በባህሬንና በኳታር ፍንዳታዎች መከሰታቸውን ዘገባዎች አመላክተዋል። 6ኛ ቀኑን በያዘው የመካከለኛ ምስራቅ ጦርነት ለቀናት ተቋርጦ የነበሩ በረራዎች መጀመራቸው እየተሰማ ነው። አንዳንድ በረራዎች ግን በመካከለኛ ምስራቅ ከቀናት በኋላ መስተጓጎላቸውን ተከትሎ እንደገና እንደሚቀጥሉ መረጃዎች ይወጡ ነው። በኳታር ዋና ከተማ ዶሃ ከባድ ፍንዳታ ድምፅ መሰማቱን ኤኤፍፒ ዘገበ። ኳታር ቀደም ሲል ዶሃ በሚገኘው የአሜሪካ ኤምባሲ አቅራቢያ የሚኖሩ ነዋሪዎችን ለጥንቃቄ በሚል ማስወጣት ጀምራ እንደነበረም ይታወሳል። የሊባኖስ መገናኛ ብዙሃን ትናንት ምሽት በደቡባዊ ቤይሩት በተፈጸመ 2 ጥቃት 3 ሰዎች መገደላቸውንና 6 ሰዎች ደግሞ መጎዳታቸውን ዘግበዋል። እስራኤል ቀደም ብሎ የአሸባሪው ሄዝቦላ በርካታ የማዘዣ ማዕከላትን መምታቷን ገልጻ ነበር። የአውስትራሊያና ካናዳ መሪዎች በኢራን ጉዳይ ላይ አቋማቸውን እየገለጹ ነው። ይሁን እንጂ መሪዎቹ ኢራን የኒውክሌር መስሪያ የመገንባት አቅሟ እስካላጣች ድረስ የተኩስ አቁም ስምምነት ሊደረግ አይገባም ሲሉም ተከራክረዋል። ሁለቱም መሪዎች ቅዳሜ የተጀመረው የእስራኤልና የአሜሪካ በኢራን ላይ የሚሰነዘረው ጥቃት እንደሚደግፉ በመግለጫቸው አስታውቋል። የአውስትራሊያ ጠቅላይ ሚኒስትሩ ውጥረቱ እንዲረግብ ይፈለጋል፣ በግጭቱ ውስጥ እጃቸው የሌለበት የባህረ ሰላጤው ሀገራት የሲቪል ተቋማትና የቱሪስት ቀጠናዎች ጥቃት እየደረሰባቸው መሆኑን እያየን ነው። እኛ የተቀመጡትን ወታደራዊ ግቦች እንዲሳኩ እንፈልጋለን ሲሉ በጋራ መግለጫ ተናግረዋል። በአሁኑ ወቅት ግጭቱ እየተስፋፋ መሆኑን እንረዳለን ያሉት የካናዳ ጠቅላይ ሚኒስትሩ በበኩላቸው የተኩስ አቁም ላይ ለመድረስ በሲቪሎችና በመሰረተ ልማቶች ላይ የሚሰነዝሩ ጥቃቶች በቅድሚያ መቆም አለባቸው ሲሉ ተናግረዋል። ሀገራቸው በጥቃቱ ላይ ስላላት ተሳትፎ የተጠየቁት የካናዳው መሪም በጥቃቱ አንሳተፍም ብዬ በጭራሽ አልናገርም ሲሉ ተናግረዋል። በዚህም አስፈላጊ ከሆነ ሀገራቸው ወታደራዊ እርምጃ ውስጥ ልትገባ
እንደምትችል ፍንጭ ሰጥተዋል። ሁልጊዜም ቢሆን ካናዳውያንን እንከላከላለን፣ ጥሪ ሲደረግልንም ከአጋሮቻችን ጎን እንቆማለን ሲሉም ነው ጠቅላይ ሚኒስትሩ ምላሽ የሰጡት። ዘገባው የቢቢሲ ነው። ሰላምና ጤናን በያላችሁበት እመኛለሁ። አማኑኤል ነኝ። የሀገር ውስጥና የውጭ ዘገባዎችን ይመስላሉ። ጤና ይስጥልኝ።